አሰላሙ አለይኩም ወራህመቱላሂ ወበረካቱህ ውድ የተስቢህ ካፌ ቤተሰቦቻችን እንዴት ናችሁልን? በያላችሁበት ሰላማችሁ ብዝት ይበልልን። እነሆ ከተስቢህ ካፌ የኹለፋኡ ራሺዲን ስድስተኛ ክፍልን ይዘን ቀርበናል። ባለፈው ዝግጅታችን በተለይ ደግሞ በኸሊፋው ዑመር ረዲየላሁ አንሁ ዙሪያ ያጠነጠነ ነበርና ያንኑ ነው እንግዲህ የምናስቀጥለው። ዝግጅታችንን ላይክ በማድረግ ሼር በማድረግ እገዛችሁን አሳዩን። ሐሳብ አስተያየት ካላችሁ ደግሞ ከታች ባለው የኮሜንት መጻፊያ ላይ ብትጽፉ ደስ ብሎን እንቀበላለን። ተስቢህ ካፌን ሰብስክራይብ አላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ተወዳጁን። እንግዲህ ዛሬ ኹለፋኡ ራሺዲን ስድስተኛውን ክፍል እንዲህ እናቀርበዋለን። ውድ ቤተሰቦቻችን ባለፈው ዝግጅታችን በተለይ በአስተዳደርና በገንዘብ ነክ ጉዳዮች ዙሪያ ነበረ ዑመር ረዲየላሁ አንሁ በኢስላማዊው መንግስት ውስጥ ያስገቡትን አዳዲስ የአሰራር ለውጦች በዜጎች መካከል ፍትህና እኩልነት ይሰፍን ዘንድም እንዲሁ የሰሩትን ስራና በነቢያት ዘንድ ካልሆነ በስተቀር በታሪክ አምሳያ ያልተገኘለትን ለሰው ልጆች ሁሉ የነበራቸውን እዝነትና ርህራሄያቸው እንዴት እንደነበር ለማየት ሞክረን ነበር። ዛሬ ደግሞ ኢንሻአላህ በፖለቲካዊና አስተዳደራዊ ጉዳዮች ዙሪያ ታሪካቸውን በመጠኑ እንዳስሳለን። ባለፈው እንግዲህ እንዳየነው ዑመር ኃላፊዎችን በመምረጡ ረገድ ከስሜታዊነትና ከደመነፍስ ፈጽሞ የራቁ ሰው ናቸው። በአንድ ወቅት ከመስለሙ በፊት የማማ በተባለ ቦታ ላይ ወንድማቸውን ዘይድ ኢብኑል ኸጧብን ገድሎ የነበረውን አባ መርየም አልሐነፊን የበስራ ቃዲ ወይም ዳኛ አድርገው ሾመዋል። ዑመር በወንድማቸው ሞት እጅግ የተሰማቸውና ያዘኑ ከመሆናቸው ጋር ቂሙን ረስተው የወንድማቸውን ገዳይ ለዚህ ታላቅ ቦታ ማጨታቸው በእርግጥም ታላቅነታቸውን ያመለከተ ነበረ። ዑመር ረዲየላሁ አንሁ ዳኞችን ሲሾሙ የሰዎችን እያንዳንዷን ትናንሽ ስህተትና ድልጠት እንዳይከታተሉ ያሳስቧቸውም ነበረ። በአንድ ወቅት ሸራህቢል ኢብኑ አሰመጥ አልኪንዲ በአልመዳኢን ላይ በተሾመበት ወቅት እንዲህ በማለት ተጣራ። ሰዎች ወይ እናንተ ያላችሁት መጠጥ እጅግ በተስፋፋበት ሀገር ውስጥ ነው። ሴቶችም በስተው ነው ያሉት። የአላህን ወሰን የተላለፈ ሰው ወደኛ ይምጣ፣ እኛም የአላህን ሕግ እናስፈጽምበታለን። ይህም ለሱ ንጽህናው ይሆንለታል አለ። ይሄ ጉዳይ ወደ ዑመር ረዲየላሁ አንሁ በደረሰ ጊዜ እንዲህ በማለት ጻፉለት። ሰዎች አላህ ገመናቸውን እስከሸፈነ ድረስ ገመናቸውን እንድትገልጥ አልፈቅድልህም በማለት ዑመር ረዲየላሁ አንሁ የሰው ልጅ ነፍስ በባህሪዋ በየትኛውም ጊዜ ለስህተትና ለወንጀል የተጋለጠች መሆኑን ጠንቅቀው ያውቃሉ። በመሆኑም ታዲያ በዚህ አይነቱ ጊዜ አላህ እስካላጋለጠ ድረስ ራስን ለአደባባይ አለማብቃት ወይም መሰተር ይመረጣል። ነገሩ ወደ ማህበረሰቡ ተዛምቶ ጉዳት እስካላደረሰ ድረስም የሰዎችንም ጉዳይ ለአላህ መተው ይበጃል። ዑመር ረዲየላሁ አንሁ በሕግ ፊት ለመቆምም ራሳቸውን የመጀመሪያው ምሳሌ ያደረጉ ሰው ናቸው። ይህም ድርጊታቸው አንድ ሰው ምንም እንኳ ከፍ ያለ ስልጣን ቢኖረውም እንዳይኩራራ ትምህርት ይሆነዋል። አንድ ጊዜ ከታላቁ ሰሃባ ኡበይ ኢብኑ ከዕብ ጋር በአንዲት የእርሻ ማሳ ይገባኛል ላይ ተካሰሱ። ዘይድ ኢብኑ ሳቢት በመካከላቸው እንዲፈርድም ፈቀዱ። ወደ ቤቱ ሄደውም ሲገቡ ዑመር ለዘይድ እንዲህ አሉት፣ ወደ አንተ የመጣ ነው በመካከላችን እንድትፈርድ ነው። ዳኛ ደግሞ በቤቱ እያለ ነው የሚመጣበት አሉት። ዘይድ ከፍራሹ ግርጌ እንዲቀመጡ በማሰብ ቦታውን አሰፋላቸው። የምዕመናን መሪ ሆይ ና እዚህ ጋ አላቸው። ዑመርም ዘይድ ሆይ ዳኝነትን ፈልጌ ወደ አንተ የመጣሁት እኔ ነኝ፣ በመሆኑም ከተሟጋቼ ጋር አስቀምጠኝ አሉት። ሁለቱም ፊት ለፊቱ ተቀመጡ። ኡበይ ክሱን አሰማ፣ ዑመር ደግሞ ክሱን አስተባበሉ። ዘይድ ለኡበይ የምዕመራን መሪ በዚህ ጉዳይ ላይ ከማለ ይቅር በለው፣ ከሱ ውጭ ይህን ነገር ለማንም አልጠይቅም አሉት። ዑመር ማሉ፣ ደግመውም አሉ። በዚህ መልኩ እርሳቸውና አንድ ተራ ሙስሊም በሕግ ፊት እኩል መሆናቸውን ለዘይድ አስገነዘቡ።
በዑመር ረዲየላሁ አንሁ ዘመን ምንም እንኳን ኢስላማዊ መንግስት በዕድሜ ገና ልጅ መሆኑ ቢታወቅም በሁሉም ነገሮች ዙሪያ ብልሃትና ብልጠትን የተላበሰ ነበረ። መንግስቱ ሌላው ቀርቶ አምባሳደሮችን በመምረጥ ጭምር ጥንቃቄ የሚያደርግ የነበረ ሲሆን የቀለም ትምህርት ባይኖረውም እንኳ ለዚህ ተልእኮ ንግግሩ፣ ቁመናውና ሞገሱ እንዲሁም የማሳመን ብቃቱ አስደማሚ የሆነ ሰው ነበር የሚታጨው። በአንድ ወቅት ዙህራ ኢብኑ አብዱላህ ኢብኑ ቀታዳ በአምባሳደርነት ተሹሞ የፋርሶች መሪ ወደ ሆነው ሩስቱም ዘንድ ተላከ። ሩስቱምም ባየው ጊዜ እንዲህ አለው፣ እናንተ ጎረቤቶቻችን ናችሁ። ከእናንተ የተወሰኑት ክፍሎች ደግሞ በእኛ አገዛዝ ስር ነበሩ። እኛ ደግሞ ለእነርሱ ያሳየነው ጉርብትና እጅግ መልካም ነበረ። አናስቸግራቸውም። ብዙ ነገሮችንም አብረን እንሰራ ነበረ። በገጠር ያሉ ሰዎቻቸውን እንንከባከብላቸው ነበረ። የግጦሽ መሳዎቻችንን ይጠቀሙ፣ በሀገራችንም ተደላድለው በየትኛውም ክልል እንዲነግዱ የማንከለክላቸው የነበረ ሲሆን ይህም ጥሩ የመተዳደሪያ ገቢ ሆኖላቸው ነበር አለ። ዙህራህም በበኩሉ እንዲህ አለው፣ ያነሳው ሁሉ ትክክል ነው። እኛና ያልካቸው ሰዎች እንለያያለን። እኛ የምንፈልገው አንተ ያልካቸው ሰዎች የሚፈልጉትን አይደለም። እኛ ገንዘብ ፈልገን አይደለም ወደ አንተ የመጣ ነው። የምንፈልገውና የሚያሳስበን ነገር የመጨረሻው ዓለም ጉዳይ ነው። አንተም እንዳልከው ከእኛ መካከል የተወሰኑ ወገኖች ለእናንተ ተገዢዎች ነበሩ። ከእናንተ ዘንድ ያለውንም በመከጀል ይተናነሱላችሁ ነበረ። ኋላ ግን አላህ ተባረከ ወተዓላ ወደ እኛ መልእክተኛን ላከ። ወደ ጌታውም ጠራንና ጥሪውን ተቀበልን። አላህም ለነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አለ፣ እኔ በሃይማኖቴ የማይመራውን ወገን ይህችን አንጃ ልኬበታለሁ። እኔም በእነሱ አማካይነት እበቀለዋለሁ። በሱ እስከረጉ ድረስ ሁልጊዜም የበላይነትንና አሸናፊነትን ለነሱ አደርጋለሁ። እሱ እውነተኛ ሃይማኖት ነው። እሱን አጥብቆ የያዘ መክበሩ አይቀርም በማለት ነገረው። ሩስቱምም እንዲህ አለው፣ ምንድነው እሱ ሲል፣ እሱማ በሱ አንድም ነገር የማይስተካከል የሆነ ምሰሶ ሲሆን እሱም ላኢላሃ ኢላላህ ሙሐመድን ረሱሉላህ ከአላህ በስተቀር ሌላ አምላክ የለም፣ ሙሐመድም የአላህ መልእክተኛ ናቸው ብሎ መመስከር ነው። እሱ ከተላቀው አላህ ዘንድ ይዞ የመጣውንም ነገር እውነትነት ማረጋገጥ ነው አለው። ሩስቱምም ይሄ ምንኛ መልካም ነው፣ ምንድነው እሱ ደግሞ አለ። ዙህራህም እሱም ባሮችን ከባሮች አምልኮ ወደ ተላቀውና ወደ ተከበረው አምልኮ ነፃ ማውጣት ነው አለ። ሩስቱምም እሺ መልካም፣ አሁንም ምንድነው እሱ አለው። ዙህራህም የሰው ልጆች ሁሉ የአደምና የሐዋ ሲሆኑ በእናትም በአባትም ወንድማማቾች ናቸው አለው። ሩስቱም ይሄ ምንኛ ያማረ ነው አለ። የዛሬዎቹን የሰብአዊ መብት ተሟጋቾች ብንመለከት ትምህርታቸው ከዚህ የሚስተካከል አይደለም። ገለጻቸውም ከኢስላማዊው ገለጻ ጋር ፈጽሞ አይስተካከልም። ሩስቱምም ለዙህራህ እንዲህ አለው፣ እኔ በዚህ ጉዳይ ላይ ብስማማና ከህዝቦቼም ጋር ሆኜ ለመቀበል እሺ ብል ምን ትላላችሁ? ወደ መጣችሁበት ትመለሳላችሁ አለ። ዙህራህም አዎ ወላሂ ለንግድና ለጉዳይ ካልሆነ በስተቀር ወደ ሀገራችሁ አንቀርብም አለው። ሩስቱምም እውነት ብለሃል አለ። ወላሂ የፋርስ ሰዎች አርደሺር ስልጣን ላይ ከወጣ ጊዜ ጀምሮ አንድም ሰው ከታችኛው የማህበረሰብ ክፍል በኩል ወደ ላይ እንዲወጣ አይፈቅዱም። እንዲህ የሚሉ ነበረ፣ ከስራቸው የወጡ እንደሆነ ድንበራቸውን ያልፋሉ፣ አለቆቻቸውንም ይዳፈራሉ ይሉ ነበር አለው። ዙህራህም እንዲህ አለ፣ እኛ ለሰዎች እጅግ መልካም የሆንን ሰዎች ነን። እናንተ እንደምትሉት አይደለንም። በአላህ ጉዳይ ከበታቻችን ያሉትንም ቢሆን እንታዘዛለን። በእኛ ጉዳይ አላህን ያልታዘዘ እኛን አይጎዳንም አለ። ያኔዎቹ ሙስሊሞች ካላቸው አስፈሪ ሞገስ እንዳይወርዱ በጣም ይጠነቀቁ ነበር። በአንድ ወቅት ሩብዒ ኢብኑ አሚር ከነ መሳሪያው የፋርሶች መሪ ከሆነው ሩስቱም ዘንድ ሊገባ ሲል መሳሪያውን እንዲያስቀምጥ አዘዙት። እሱም ቆፍጠን በማለት እኔ አይደለሁም ወደ እናንተ የመጣሁት፣ የጠራችሁኝ እናንተ ናችሁና መሳሪያን አላስቀምጥም። እንዲህ እንደመጣሁ እንዳልገባ የማትፈቅዱልኝ ከሆነ እመለሳለሁ አላቸው። እንዲሁም ንግግራቸውም ምጥንና የተስተካከለ ነበረ። አብዛኛውን ጊዜ ወደ ፋርስ ንጉሶች የሚልኳቸው ደብዳቤዎች፣ ቃላቶቻቸውና መልእክቶቻቸው አንድ ወይም ብዙም ያልራቁ ነበሩ። ፋርሶችና ሩሞች በዘመኑ ሰዎች የልቅና ምልክት ብለው የሚያስቧቸውን የውሸት የሆኑ ማስመሰያዎችን ያከብሩ ነበረ። ሆኖም ግን በዚህ አስተሳሰባቸው ኪሳራን እንጂ ሌላ ነገር አላተረፉም። ወደ ሩስቱም እንመለስ። ከዙህራ ከተለያየ በኋላ ሩስቱም የፋርስ ትላልቅ ሰዎችን በመሰብሰብ
ምን ይመስላችኋል? ከዚህ ሰውዬ የበለጠ ግልጽና ክቡር የሆነ ንግግር አይታችኋል አላቸው። እነሱም ወደዚህ ነገር እንዳታዘነብል፣ ለዚህ ውሻ ብለህ ሃይማኖትህን እንዳትተው በፈጣሪ እንጠበቃለን፣ ልብሱን አትመለከትም እንዴ አሉት። እሱም ወዮላችሁ፣ ወደ ልብስ አትመልከቱ፣ ነገር ግን ወደ ሐሳብ፣ ወደ ንግግርና ታሪክ ተመልከቱ። አረቦች ስለ ልብስና ምግብ ግድ የላቸውም፣ ክብራቸውን ይጠብቃሉ። በልብስ ጉዳይ እንደናንተ አይደሉም፣ በሱ ጉዳይ ለናንተ የሚታያችሁ አይታያቸውም አላቸው። ዛሬ ላይ ሆነን ስናይ የአረቦች ሁኔታ ተለውጧል። ስለ ውጫዊ እይታቸው መጨነቅ መጠበባቸው ከቀደምት ፋርሶች ጋር አመሳስሏቸዋል። አብዛኞቹ የአረቡና የሙስሊሙ ዓለም አምባሳደሮችም የዛሬው ሙስሊም ማህበረሰብ ሁኔታ ብዙም የሚያሳስባቸው አይመስሉም። ዑመር ረዲየላሁ አንሁ በተፈቀዱ ነገሮች ውስጥ እንኳ አንድም ሰው ብክነት ውስጥ እንዲገባ አይፈቅዱም ነበረ። በተለይ ያ ነገር በብዙሃኑ ማህበረሰብ ጥቅም ላይ አሉታዊ ተጽዕኖ የሚያሳድር ከሆነ ደግሞ ይብሳል። ዑመር ረዲየላሁ አንሁ አንድ ህዝብ ያመፀ እንደሆነ ምክንያቱን ሳያውቁ በጅምላ አይቀጡም ነበረ። በአንድ ወቅት በአንዳንድ የፋርስ ከተሞች ያሉ ነዋሪዎች አመፁ። በዚህን ጊዜ ዑመር መጀመሪያ ያደረጉት ነገር የአመፁ ምክንያት ምን እንደሆነ ማጣራት ነበረ። ለአስተዳዳሪዎቻቸውም ወዮላችሁ፣ እናንተ ጨቁናችኋቸው እንዳይሆን አሏቸው። እነሱም ወላሂ አይደለም፣ ያመፃቸውም ምክንያት ሀገሪቱን የተነጠቀው የዝደጅርድ ከኋላቸው ሆኖ ግዛቱን ለማስመለስ እያነሳሳቸው ስለሆነ ነው አሏቸው። በአንድ ወቅት በሙስሊሞችና በሮሞች መካከል ጦርነት ተቀስቅሶ እያለ የሀገሬው ህዝብ በሰላም ይገበያይና ይንቀሳቀስ ነበር። በሁለቱ ሀገራት የነበሩ ኤምባሲዎችም እንደነበሩ ቀጥለዋል። በወቅቱ ኡሙ ኩልሱም ቢንት አሊ ቢንት አቢ ጧሊብ ለሩሙዋ ንግስት የሂረቀል ሚስት ሽቶ፣ ለምግብና መጠጥ የሚሆኑ ነገሮችንና ሌሎች የሴቶች የመዋቢያ ቁሳቁሶችን በፖስታ አድርጋ ላከችላት። የሂረቀል ሚስትም ሴቶችን በመሰብሰብ ይሄ የአረብ ንጉስና የነቢያቸው ሚስት የሆነችው ሴት ስጦታ ነው አለቻቸው። ለመልሱም ደብዳቤ ጻፈችላት፣ ውለታዋንም መለሰችላት፣ ስጦታም ላከችላት። በረማዳ ዓመት በመዲናና ዙሪያው ከፍተኛ ድርቅ ተከስቶ ነበረ። ዑመር ረዲየላሁ አንሁ በሰዎች ጉዳይ በጣም ተጨናንቀው ስለነበር የኢስቲስቃ ሰላትን በዝናብ መጥፋት ጊዜ የሚሰገድ ሰላት ነው እስከ መርሳት ደረሱ። አንድ ቀን ግን አንድ ሰው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መልእክተኛ የሆነ ሰው በህልሙ እንዳየና ለዑመር እንዲህ በል የሚል መልእክት እንደነገረው ለመንገር ወደ ዑመር ሄደ። የኔ ቃል ኪዳን ባንተ ላይ አለ፣ አንተ ደግሞ ቃል ኪዳኑን ከሚሞሉት ነህ፣ ቃልህንም አጥብቀህ ትይዛለህ። ዑመር ሆይ ብልህ ሁን ይል ነበረ። ሰውየውም መጣና ዑመር በር ላይ ደረሰ። ለአገልጋዩም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሆነ መልእክተኛ ይገባ ዘንድ ፍቀድለት አለው። አገልጋዩም ወደ ዑመር ረዲየላሁ አንሁ መጣና የሆነውን ነገረው። ዑመር ደነገጡ። ለአገልጋዩም መጥፎ ነገር አይተህበታል አሉት። አገልጋዩም የለም አለ። ዑመርም እንግዲያውስ አስገባው አሉት። ሰውየው ገባና ወሬውን ሁሉ ተናገረ። ዑመር ረዲየላሁ አንሁ መጡና ሰዎችን ተጣሩ። ሚንበር ላይ ወጡ። ወደ እስልምና በመራችሁ አላህ ይዤያችኋለሁ፣ በእኔ ላይ የምትጠሉትን ነገር አይታችኋል አሏቸው። በአላህ እንምላለን ምንም አላየንም አሉ። ታዲያ ለምን ይሄ የሆነ አላቸው። ታሪኩን ነገራቸው። እነሱም መልእክቱ ገባቸው። ዑመር ግን አልገባቸውም ነበር። ይህማ ለኢስቲስቃ ሰላት መዘግየትህ ነው፣ በል እንስገድ አሏቸው። ሰዎችን ተጣሩ። ቆመውም ንግግር አደረጉ። ንግግራቸው አጠር ያለ ነበረ። ሁለት አጠር ያሉ ረካዎች አሰገዱ። አላህ ሆይ ምንም ማድረግ አልቻልንም፣ መላም ሆነ ብልሃትም የለንም፣ ውስጣችንም ኃይል የለንም፣ መላም ሆነ ጥንካሬ ባንተ እንጂ የለም። አላህ ሆይ አዝንብልን፣ ባሮችህንም ሀገሪቱንም ነፍስ ዝራባቸው አሉ። ከሰላት በኋላም ለመዲናና በዙሪያዋ ላሉ ሰዎች በእርዳታ ይደርሱላቸው ዘንድ ወደ ሌሎች ከተሞች ወዳሉ አስተዳዳሪዎች ጻፉ። ቶሎ የደረሰው አቡ ኡበይዳ ነበረ። 4000 ግመል የምግብ ጭነቶች ይዘው ደረሰ። በመዲና ዙሪያ ለሚገኙ ሁሉ እንዲያከፋፍልም ኃላፊነት ሰጡት። አከፋፍሎ ጨርሶ ሊመለስ ሲል 4000 ድርሃም እንዲሰጠው አዘዙ። እሱም የምእመናን መሪ ሆይ አያስፈልገኝም፣ እኔ የምፈልገው አላህንና እሱ ዘንድ ያለውን ምንዳ ነው፣ ዱንያን አታስገባብኝ ብሎ ወደ ስራው ተመለሰ። አቡ ኡበይዳን ተከትሎ የሂጃዝ ሰዎች እስኪብቃቁ ድረስ ሌሎችም እርዳታዎች ጎረፉ። አንድ ቀን
አምር ኢብኑል አስ እንዲህ አላቸው። የሻም ባህር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በተላኩ ጊዜ የተቆፈረና ወደ አረብ ባህር እንዲፈስ የተደረገ ነው። ነገር ግን ሩሞች ወይም ቂብጦች የግብፅ ክርስቲያኖች አገዱት። በመዲና ያለው የምግብ ዋጋ ግብፅ ካለው ጋር ተመሳሳይ እንዲሆን ከፈለክ ወንዝ ልቆፍርለትና መፍሰሻ ልገንባለት አለ። ዑመርም ጥሩ አድርግ፣ እንዲያውም ቶሎ ብለህ ፈጽም በማለት ጻፉለት። አምርም በቀልዙም ከተማ እያሉ ይህንን ሥራ ሠራ። የመዲና የምግብ ዋጋም ከግብፅ ጋር ተመሳሳይ ሆነ። ይህም ለግብፅ ብልጽግናንና መረጋጋትን ጨመረላት። ምክንያቱም እሱ በቀደደው ወንዝ ዙሪያ የእርሻ ሥራ በሰፊው በመስፋፋቱ ነው። ይህ አምር የቀደደው ወንዝ የናይልና የስዊዝ ቦይን የሚያገናኝ ነበረ። በዑመር ረዲየላሁ አንሁ የኸሊፋነት ዘመን ኢስላማዊው መንግስት በምስራቁም ሆነ በምዕራቡ በኩል እየሰፋ መጣ። ሰላም፣ ፍትህና ብልጽግናም ሀገራትን አዳረሰ። ይሄ መሆኑ ለተንኮለኞችና ለኢስላም ጠላቶች የሚዋጥላቸው አልሆነም። ከውጭ በኩል አንድም አካል የናይልን ወንዝ የሚዳፈር አልነበረም። ነገር ግን ኢስላማዊውን መንግስት በውስጥ በኩል ለመቦርቦርና ለማዳከም ሴራዎች ተጀመሩ። ዑመርንም ለመግደል አሴሩ። በዙሪያቸው ምንም ጠባቂ አለመኖሩ ደግሞ የልብ ልብ ሰጣቸው። እርሳቸውም ቢሆኑ በመዲና ውስጥ አንድም ጠላት እንደሌላቸው እርግጠኛ ነበሩ። እነዚህ አካላት ለመዲና ሰዎች ባሮች የነበሩትን በማሰባሰብ ሌሎቹ ደግሞ ላያቸውን የሰለሙ በመምሰል በመዲና ውስጥ ለመኖር እንዲፈቀድላቸው ጠየቁ። የአልሙጊራ ኢብኑ ሹዕባ አገልጋይ የሆነው አቡ ሉዕሉዓ የሚባል ሰው ከባልደረቦቹ ጋር ስለ ግድያው ካጠናና ከተመካከረ በኋላ አንድ ቀን ዑመር የፈጅር ሰላትን በማሰገድ ላይ እያሉ በድብቅ በመግባት በተመረዘና 2 ጫፍ ባለው ቢላዋ 6 ጊዜ ሆዳቸውን ወጋቸው። አንዱ ከእምብርታቸው በታች ነበረ። ተወግተው በወደቁ ጊዜም ዑመር ረዲየላሁ አንሁ አብዱራህማን ኢብኑ አውፍ ይኖራልን በማለት ጠየቁ። አዎ አለ፣ አንቱ የምዕመናን መሪ ሆይ አሏቸው። ቅደምና አሰግድ በሉት አሉ። ተሸክመውም ቤታቸው አስገቧቸው። እዚያ ያሉም ሰዎች ገብተው ጎበኟቸው። ጎብኚዎቹ ሙሃጅሮችና አንሷሮች ነበሩ። ይህ ሰው የእናንተ ሰው ነው አሏቸው። እነሱም በአላህ እንጠበቃለን አሉ። ማን እንደወጋቸው ሰዎችን ጠየቁ። የአልሙጊራ አገልጋይ እንደሆነ ተነገራቸው። በዚህን ጊዜ ሞቴን አንዲት ስጁድ እንኳን ለአላህ ባላደረገው እጅ ላይ ላደረገው አላህ ምስጋና ይገባው አሉ። አስከትለውም አብዱላህ ኢብኑ ዑመር ሆይ አይሻ ዘንድ ሂድና ከነቢዩ ሰለላሁ ዐለይሂ ወሰለም ጎን ቀበር ዘንድ አስፈቅድልኝ አሉ። ከዚያም ማክሰኞ ምሽት ለሮብ አጥቢያ ሕይወታቸው አለፈች። ጊዜውም 23 ዓመተ ሂጅራ ለዙል ሂጃ ወር 3 ቀን ሲቀረው ነበረ። ሮብ ጧትም አስክሬናቸውን ይዘው ወጡና ከነቢዩ ሰለላሁ ዐለይሂ ወሰለምና አቡበከር ረዲየላሁ አንሁ ጎን በአይሻ ቤት ውስጥ ተቀበሩ። የአስተዳደር ዘመናቸውም 10 ዓመት ከ5 ወር ከ21 ቀን ነበር ይባላል። ምንም እንኳ ሴራው ግዙፍና ወንጀሉም ከባድ ቢሆንም በግድያው ካበሩት ሰዎች መካከል የተገደሉት 2 ወይንም 3 ሰዎች ብቻ ነበሩ። በጥርጣሬ የተያዘ አንድም ሰው አልነበረም። ተተኪ ኸሊፋውን ቢሆኑ በጭፍን በሚያስተዳድሯቸው ሰዎች ላይ ሰይፋቸውን አልመዘዙም። በወቅቱም ለበርካታ በቀል፣ ደም መፋሰስና ሰብአዊ ጥሰቶች ሊያደርሱ የሚችሉ ባህላዊ አሰራሮችም አልተተገበሩም። በመጨረሻ ሞት አፋፍ ላይ ከተናገሯቸው ንግግሮች መካከል ከኔ በኋላ የሚተካውን ኸሊፋ እምነትንና ሀገርን ባጸኑት አንሷሮች ወይም የመዲና ሰዎች አደራ እለዋለሁ። ለእነሱ መልካም ነገር ይዋል፣ አጥፊያቸውን ይለፍ። ከኔ በኋላ የሚተካውን ኸሊፋ በአረቦች ጉዳይም አደራ እለዋለሁ። እነሱ የኢስላም መሰረት ናቸውና ዘካንም ከሚለግሱት ሀብታቸውን ወስዶ ለድሆቻቸው ይስጥ። ከኔ በኋላ የሚተካውን ኸሊፋ የአላህ መልእክተኛ ለሌሎች ሙስሊም ላልሆኑ ሰዎች የገቡትን ቃል ኪዳን እንዲያጸና አደራ እላለሁ አሉ። ዑመር ረዲየላሁ አንሁ ከመወጋታቸው በፊት የህዝቦቻቸውን ሁኔታ ለማየት ወደ ተለያዩ ሙስሊም ሀገሮች ለመሄድ ሐሳብ ነበራቸው። አላህ ካቆየኝ ህዝቦችን እጎበኛለሁ። እነሱ እኔን በቅርበት አግኝተው ያልነገሩኝ፣ አስተዳዳሪዎቻቸውም ያልነገሩኝ እኔ እንጂ የማልፈጽምላቸው የሆኑ ጉዳዮች አሏቸው። ወደ ሻም ወይም ሶሪያና አካባቢው ሀገር ሄድና ለ2 ወር ቆያለሁ።
ወደ ጀዚራ ወይም መካከለኛው አረብ ምድር በመሄድም 2 ወር፣ ወደ ግብጽ በመሄድም እንዲሁ 2 ወር፣ ወደ ባህሬን አካባቢ በመሄድም 2 ወር፣ ወደ ኩፋ በመሄድም 2 ወር፣ ከዚያም ወደ በስራ በመሄድም 2 ወር ቆያለሁ። በዚህ ላይ ሁሉ አላህ ትልቁ ጥንካሬ ነው ብለው ነበር ከሞታቸው በፊት። ሕይወታቸው ረዝሞ ቢሆን ኖሮ ከዑመር ረዲየላሁ አንሁ ታሪክ ብዙ እንማር ነበር፣ ብዙ እንደነቅ ነበረ። ነገር ግን ለሁሉም ዕድሜ ገደብ አለው። ይሄ ቀድሞውኑ ተጽፏልና። ኹለፋኡ ራሺዲን ክፍል 6 እንግዲህ ይህን በሚመስል መልኩ ቀርበዋል። ውድ ቤተሰቦቻችን 7ኛውን ክፍል በሚቀጥለው ደግሞ ዝግጅታችን ይዘን እንመጣለን። ሀሳብ አስተያየት ካላችሁ ከታች ባለው የኮሜንት መጻፊያ ላይ ጻፉልን። ላይክ በማድረግ ሼር በማድረግ ደግሞ አበርቱን። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ለጓደኞቻችሁ በማጋራት እንግዲህ ገዛችሁን እንፈልጋለንና ድጋፋችሁ አይለየን። እስካሁን ከኛ ጋር ቆይታችሁን ስላደረጋችሁ አመስግነን እንሰነባበት። በያላችሁበት የዓለም ጥግ ሁሉ ሰላም ሁኑልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።